የአዲስ አበባ ነዋሪ የአዲስ አበባ ልጅ ክልል ላይ ሄዶ መወዳደር ይችላል? ማን ያወዳድረዋል? ይሄ ያልሆነው ግን በህግ ክልከላ ተደርጎ ሳይሆን ባይ ዲፎልት ይሄንን ያለማብቃት ሁኔታ በተቃዋሚ ፓርቲዎችም በገዢው ፓርቲ ሆን ተብሎ የሚሰራ በከተማ ነዋሪ ላይ ፖለቲካዊ አሻጥር ነው የሚል የኔ እምነት አለ። ፖለቲከኛ የመሆን ፍላጎት ካለው አዲስ አበባ ልጅ አዲስ አበባ ላይ ካልተመረጠ ሌላ ቦታ ላይ ስለማይመረጥ አይሆንም ማለት ነው። በተቃራኒው ግን ሀገራችን የተለያየ አካባቢ ያሉ ክፍለ ሀገር ተወላጆች ከተማው ላይ መጥቶ ከቀበሌ እስከ ወረዳ እስከ ዞን እስከ ጠቅላይ ሚኒስትር ድረስ ማለት ነው ከተማው ላይ መጥቶ ፖለቲካዊ ስልጣን ይይዛል። አሁን እነዚህ ሰዎች በተለይ ብሔርንና የሆነ አካባቢን መሰረት አድርገው ለአዲስ አበባ መወዳደራቸው ራሱ ልክ ነው ወይ? የአዲስ አበባ ህዝብን ጥቅምን ፖለቲካዊ፣ ማህበራዊ፣ ኢኮኖሚ ጥቅምን የሚያስጠብቅለት ድርጅትም ሆነ ግለሰብ ድምፅ ሊሆን የሚችል ያስፈልገዋል። ከ5 ሚሊዮን በላይ ቁጥር የሆነ ህዝብ አለ። የራሱ የሆነ ስነልቦና የራሱ የሆነ ብዙ ነገር ያለው ነዋሪ አለ። ይህ ነዋሪ ውክልና አጥቷል። ሌላው ቀርቶ በምርጫም አማራጭም ሁሉ አጥቷል። አዲስ አበባ ህዝብ እዚህ ላይ የደረሰበትን ደርሷል። አሁን ባለበት ሁኔታ ውክልና የለውም። ውክልና ስለሌለው የአዲስ አበባ ልጅ የተማረም የለም ተብሎ ፖለቲካ ሊሆን የሚችል አቅም የለውም ተብሎ ይሁን ምን ይሁን ተብሎ ይሁን ከኢኮኖሚውም ከፖለቲካውም ከብዙ ነገር ተገሎ ከክፍለ ሀገር በኮታ እየመጣለት ነው ለውድድር። እንዲህ መጥቶ ሲወዳደሩ ግን የራሳቸውን አንድ የቆሙለትን ብሔር ለምሳሌ ቅድም እንደ ወሎ ህዝቦች፣ የወላይታ ህዝቦች፣ የአማራ ብሔራዊ ንቅናቄ፣ ኦነግ፣ ሌሎች ከስማቸውም ከአጠራራቸውም ከምናቸውም ስንነሳ የየራሳቸውን ሊታገሉበት ማህበራዊ መሰረት ብለው የቆሙለት የፖለቲካ አደረጃጀት አለ። ያን አደረጃጀታቸው ይዘው መጥተው ነው ከተማው ላይ የህዝብ እንደራሴ ምክር ቤት ሆነው የሚቀመጡት። ሆኖም ግን ራሱ ከ5 ሚሊዮን በላይ ቁጥር የሆነውን የአዲስ አበባን ህዝብ ጥቅምን፣ መብትን፣ ፍላጎትን በተለየ መልኩ አዲስ አበባ ይሄ ስለሆነ እንዲህ ስለሆነ ይሄንን ጥቅምን መብትን ላስከብርልህ ነኝና ምረጠኝ የሚል እኔ ባለኝ መረጃ እስካሁን የለም። ሲ እንዳለነፍ ብዙ ሲ እኔ ሲ ማይነር ነው ሲ ማይነር ላይ ነው ፎከስ ሲ እሺ ቻው ብለህ መጣሁ ወደ አዲስ አበባ ሲ የምዘፈን የዘፈን ነው። እንደውም አንዳንዶቹ እንግዲህ የትምህርት ጉዳይም አላስፈላጊ መሆኑንም አይተናል። በተለይ አዲስ አበባን ህዝብ ለመምራት ግዴታ መንግስትን ማወደስ ያለብህ ነገር በቂ ነው የሚል አቋም ነው ያለ። እኔ ፐርሰናሊ በግሌ የአዲስ አበባ ነዋሪ ነው ኃላፊነት ወስዶ በአዲስ አበባ ጉዳይ ላይ መወሰን ያለበት ፖለቲካ ውስጥ መግባት አለበት ነው። ይሄ ማለት አዲስ አበባ ነዋሪ ማን ነው ካልን አዲስ አበቤ ማለት ከሁሉም ብሔር ብሔረሰቦች የተውጣጣ ማህበረሰብ በተወልዶም በማደግም እዛም ብዙ በመኖርና ያንን ከተማ ላይ የራሱን አስተዋጽኦ በማድረግ የቆየ የአዲስ አበባ ሆሜ ቤቴ የሚል ማህበረሰብ ነው እዛ ላይ ተወካይ መሆን ያለበት እንጂ ከሌላ ክፍለ ሀገርን ለሹመት ብቻ እና አዳነች አቤቤ ምናምን ሲመጡ እኮ ለሹመት መጥተው ተሹመውብህ የማያውቁትን ማህበረሰብ ለማጥፋትም ለማውደምም ታሪኩንም ለመቀየርም ማንኛውንም ጥፋት ለማድረግ ምንም የሚሳሱለት አይደለም። አያውቁትማ። ሲ እንዳለነፍ ብዙ ሲ እኔ ሲ ማይነር ነው ሲ ማይነር ላይ ነው ፎከስ ሲ እሺ ቻው ብለህ መጣሁ ወደ አዲስ አበባ ሲ የምዘፈን የዘፈን ነው። ከተማውን ወደ ከ5 ሚሊዮን በላይ የሆነውን ህዝብ የሆነ መብቱን ጥቅሙን ማስከበር እሱ የቅንጦት ጉዳይ ነው። አሁን እየሆነ እኮ ያለ እኮ ትምህርትም ኑሮም ስራም አልሆንልህ ሲለው ሸሽቶ የመጣ ሁሉ የአገዛዙ ስርዓት ሹመኛ ሆኖ ይሄ ተመራጭ ነው። የቀበሌ አስተዳደሮችም እንደዚህ እኮ ናቸው። የዞንም አስተዳዳሪዎችም እንደዚህ እኮ ናቸው። ማን ጓባው እኮ ለዛ እኮ ቀበሌም ዞንም ክፍለ ከተማ ምንም የሚባለው ከንግድ ቢሮም ገቢዎችም በእያንዳንዱ የመንግስት መዋቅር መስሪያ ቤት ጋር የከተማ ነዋሪ መግባባት የተሳነው በዚህ ምክንያት። ሰላም ጤና ይስጥልን። የነጋሪት ቲቪ ስለ ሀገር መሰናዶ ተመልካቾቻችን፣ በዛሬው ዝግጅታችን በምርጫ አማራጭ ያጣው አዲስ አበባ በተሰኘ ርዕሰ ጉዳይ ከጋዜጠኛ መታሰቢያ ቀጸላ ጋር ቆይታ እናደርጋለን። እስከ መሰናዶ ፍጻሜ ድረስ አብራችሁ እንድትቆዩ የምጋብዛችሁ እኔ ድንቃቸው ከበደ ነኝ።
ጤና ይስጥልኝ መቲ፣ እንኳን ደህና መጣሽ። እንኳን ደህና ቆየኝ ነጋቸው። ደህና ውለሃል? አመሰግናለሁ። እኔም እጅግ አድርጌ አመሰግናለሁ። ከሰሞኑ በሀገራችን ያለው እንግዲህ ምርጫ በእጅጉ እያነጋገረ ነው ያለው። በእርግጥ የምርጫው አጓጊነት ሆኖ አይደለም እያነጋገረ ያለው፣ በዋነኝነት እንደ ሀገር ምርጫውን ለማስኬድ የሚያስችል አስቻይ ሁኔታ የለም የሚል በዚህ ጉዳይ ላይ በቅርበት የሚሰሩ ተሳታፊ የሚሆኑ ፓርቲዎችም ጭምር በጋራ ይህንን ሀሳብ እያንጸባረቁ ባሉበት ሁኔታ መንግስት ግን ምርጫውን ካላስኬድኩ ብሎ ሽምጥ እየጋለበ ነው ያለው። እንዲሁም ደግሞ በተለያዩ አካባቢ የሚገኙ ታጣቂ ኃይሎች ምርጫውን ለማስኬድ የሚያስችል አንዳችን ነገር የለምና ብትታቀቡ ይሻላል የሚል መግለጫ በሰጡበት ሁኔታ አንዳንድ ስለ ምርጫዎች እየተሰሙም ያሉ መረጃዎች፣ ዜናዎች አሉ። ያ እንዳለ ሆኖ ደግሞ በተለይ ዛሬ ትኩረት እንድናደርግ የምንፈልግበት ዋነኛው ሀሳባችን ስለ አዲስ አበባ ነው። በምርጫ አማራጭ ያጣው አዲስ አበባ በተሰኘ ርዕሰ ጉዳይ ላይ አዲስ አበባ ላይ የምርጫ ሁኔታ ምን ይመስላል የሚለውን አንዳንድ ሀሳቦችን እያነሳን ቆይታ እናደርጋለን። በዚህ ርዕሰ ጉዳይ ነው ቆይታ የምናደርገው። አድማጭ ተመልካቾቻችንም እስከ መሰናዶ ፍጻሜ አብረውን የቆዩ እንደሆነ በዚህ ርዕሰ ጉዳይ ላይ ይጠቅማል ይሆናል የሚሉትን ነገር እንደሚያገኙ ተስፋ እናደርጋለን። መቲ እንግዲህ ከሰሞኑ በተለያዩ የሀገራችን ክፍሎች ስለ ምርጫው የሚነገረው የሚወራው ነገር በዜናም ሽፋን በትንታኔም በእንግዶችም በተለያየ መልኩ ሽፋን አድርገናል። ስለ አዲስ አበባ ደግሞ እስኪ ትንሽ እንበል። ያው እኔና አንቺ ብዙ ጊዜ የአዲስ አበባ ጉዳይ ላይ እንደው ጠንከር አድርገን ሀሳብ ለማቅረብ ለመወያያ የሚያመች አንዳንድ ነገሮችን ለተመልካቾቻችን እያጋራን ያለ ነው እና የአዲስ አበባ ሁኔታ ምን ይመስላል? አዲስ አበባ ላይ ታጣቂም የለውም። እዚህ ምርጫ ቢካሄድ ነገርኳችሁ ብሎም የሚያስጠነቅቅም የትኛውም ታጣቂም የለውም። እንደገናም ደግሞ አሉም የሚባሉት በመንግስትም ሆነ በተቋሚ ፓርቲዎች መካከል ያሉት እጩ አቅራቢዎችን በተመለከተም አዲስ አበባን ሊወክል በሚችል የአዲስ አበባ ቀለምና ከለር ባለው መልኩ ምርጫውን ለማድረግ የሚያስችልም ምንም ነገር የለምና እስኪ ስለ አዲስ አበባ ምርጫ ምን ይመስላል የሚለውን ነው የምናነሳው። በቅድሚያ እንግዲህ አዲስ አበባ ላይ በተመለከተ ወደ 23 መቀመጫ ወንበሮች አሉ። ምናልባት ይሄ ሰንጠረዥ እንደሚያሳየን ከሆነ ያሉት ፓርቲዎች በቅደም ተከተል ከብልጽግና ጀምሮ ያሉ በተዋረድ በአዲስ አበባ ላይ በ23 ወንበሮች እጩዎችን ያስቀመጡበት መስፈርት ነው። ማን ነው ብዛት ነው ወንበሮችን እያሳየን ያለው። በቅደም ተከተል ብልጽግና፣ ኢዜማ፣ ትብብር፣ እናት ምናምን ያሉበት ፓርቲ፣ ሌሎችም የክልል ፓርቲዎች ሁሉ በዚህ ላይ ተሳታፊ ናቸው በአዲስ አበባ ላይ ጉዳይ ላይ እና እነዚህ ፓርቲዎች ሙሉ የሚያስቀምጧቸው እጩዎችን በተመለከተ 23 እጩዎች አንድም አዲስ አበባ ስለ ልቦና ያለው የአዲስ አበባ ተወላጅና ነዋሪ የሆነ በዚህ ስፍር ቁጥር በሌለው የምርጫ ተወዳዳሪዎች ላይ ስለመቅረቡ በእጅጉ እያነጋገረ ያለ ቁጥር ነው። እናም በምርጫም አማራጭ ያጣው አዲስ አበባ በተሰኘው ርዕሳችን ይሄንኑ ነው የምንፈትሸው። አዲስ አበባ አሁን ላይ ያለው የምርጫ ድባብ እንደው በጥቅሉ ምን ይመስላል የሚለውን ነገር ከሱ መነሻ እናድርግ ካለን መረጃ። እስኪ ከዚህ እንነሳ መቲ፣ ምንድነው አዲስ አበባ ላይ ያለው ስለ ምርጫው ሁኔታ? ምናልባት ከዚሁን ጀምር። በነገር ላይ አዲስ አበባ ታጣቂ የለውም የሚለው ታጣቂማ አለው። እስከ አፍንጫው የታጠቀ የብልጽግና ነው እንጂ እስከ አፍንጫው የታጠቀ ኃይል በጣም ወጥሮት ግንባሩ ላይ መሳሪያ ደቅኖበት ዙሪያውን ከቦት መሀል ላይ እያስፈራራው እያሳቀቀው ነው ያለው እና በደንብ ነው የታጠቀ ያለው። በደንብ ሲቪሊያንስን ሳይቀር ነዋሪውን ሳይቀር በራሱ ህዝብ ላይ እንዲታጠቅ አድርጎ ያንን ስልጣን ለማስጠበቅ ሲል በብዙ በታጠቁ ኃይሎች እየተከበበች ከተማ ነች። እዚህ ላይ ግን ስታስቀምጠው በነገር ላይ ህዳሴ ፓርቲ የሚባለው ፓርቲ በጣም ብዙ ተመራጮችን ያመጣ ነው ተብሏል። በዚህ ጉዳይ ላይ ድንገት ነው ደግሞ ብቅ ሲል የሰማነው፣ ሰምተነው አናውቅም። ብዙ ተወዳዳሪዎችን ይዞ ነው የመጣው። ህዳሴን የሚለውን ቃል ደግሞ የምናውቀው ብልጽግና ውስጥ ነው። ማን ነው? ሌላ ብልጽግና ነው። መቼም ሊሸውዱን አይችሉም በዚህ ሁኔታ ላይ። ስለ ህዳሴ ፓርቲ የምታውቀዋለህ? እኔ ምንም የማውቀው የሰማሁት ነገር የለም። ለከተማዋ ምክር ቤት 142 እጩዎችን ነው ያቀረበው። ብልጽግና ራሱ ያቀረበው 134 ነው። ልብ አድርጊ፣ ከብልጽግናም በልጦ ነው 142 ለክልል ምክር ቤት ያስቀመጠው። እንደገና ደግሞ ለ23ቱም ወንበር ቦታ ላይ ከብልጽግና በተሻለ 23ቱም እጩ አቅርቧል። ብልጽግና ራሱ እዚህ ላይ ያቀረበው 20 ነው ያቀረበው እና ከብልጽግና የተሻለ ለህዝብ ተወካዮች ምክር ቤትም አቅርቧል፣ ለምክር ቤትም ጭምርም አቅርቧል። የዚህን ያህል ቁጥር የዚህን ያህል እጩ ያቀረበበት ብልጽግና ያው ከሰሞኑ እንዳየነው እንደወጣው መረጃ እሱ በማይወዳደርበት ቦታ ላይ እሱ ፍቃድ የሰጣቸው ፓርቲዎች ቦታ ለቋል። አሁን እዚህ ላይ ቁጥሩን ብናየው ከ134 ነው ብልጽግና ያቀረበው፣ 142 ነው ህዳሴ ያቀረበው። ወደ 10 ልዩነት አለ። እንግዲህ ይሄ ለህዳሴ የተተወለት ነው በብልጽግና መልካም ፍቃድ።
ለኢዜማ ምትተወለታል ያው እንደምታውቀው ይሄኛው ምክር ቤቱ ነው አመቴ ልክ ነሽ ይሄ ምክር ቤት መቀመጫው ከ142 ወንበር መቀመጫ ውስጥ ላሉት አጠቃላይ ምክር ቤቱ መቀመጫ ውስጥ ነው በተረፈ ግን ለህዝብ እንደራሴዎች በተመለከተ በአዲስ አበባ 3 ወንበሮችን ለቋል ሁለቱ ኢዜማ የሚወዳደሩበት ነው አንዱ ላይ የኢዴፕ ማን ነው የአባ ተወካይም አለ የኢዜማም ተወካይም ጭምርም አለበት እዛ ላይ አሻሚ ነው ወደ 9 ፓርቲዎች አሉ ስፔሲፊክ ግን ለኢዜማ ግን ሁለት ቦታዎች ላይ በግልጽ ካላ ማንም በማይሸማ መልኩ የተለቀቀ ቦታ አለና ይሄ ዳስ የሚባለው ፓርቲ እንዳጋጣሚ ሆኖ እኔ አልሰማውም ብዙ መረጃም የለኝም ግን እጩዎችን በማቅረብ ደረጃ ቁጥር 1 ከብልጽግና ምርጡ የተገኘው እሱ ነው ይሄን መረጃ ላካፍልሽ ብዬ አመሰግናለሁ ስለ ዳሴ ፓርቲ በደንብ የምናጠናው ይሆናል ማለት ነው ልክ ምርጫው በጣም ትንሽ ቀናቶች ሲቀሩት ብዙ ተወዳዳሪዎችን ይዞ ድንገት ብቅ ያለው ፓርቲ ማን ነው የሚለው ጥያቄ በጣም ያስፈልጋል መጠየቅ አለበት ለምንድነው ከብልጽግና በታች በላይ ሁሉ ቁጥር ይዞ ሊመጣ የቻለው ምንድነው ማን ነው ከማን ጋራ ነው የሚሰራው እነማን ናቸው ህዝቡ ሲያቋሉ ወይስ ዝም ብሎ እንዲገባ ያው ጠጋ በሉለት ተብሎ የገባ ነው የሚለው ነገር ምን ጠይቃለን አንድ ጊዜ ግራፉን አስቀምጥልኝ ካላስቸገርኩ ምክንያቱም እዛ ላይ ስለ አዲስ አበባ ነው ስለ አዲስ አበባ ስንነጋገር ያው 23 መቀመጫ ነው አዲስ አበባ የሚኖረው አይደለ ስለዚህ 23 መቀመጫ ነው የሚኖረው እና እዚህ ውስጥ የምናያቸው ህዳሴ ፓርቲ ብልጽግና ፓርቲ ትብብር ለኢትዮጵያ አንድነት ፓርቲ ያው ኢዜማ አለ ትብብርም ራሱ ኢህአፓ እናት ፓርቲ እና ሌሎች 2 ፓርቲዎች ወደ 4 ናቸው እነሱን የያዘ ነው ያለው ከዛ ውጪ ደግሞ አንድ ኢትዮጵያ ዲሞክራሲያዊ ፓርቲ የወላይታ ህዝቦች ንቅናቄ እንደዚሁም የወሎ ህዝቦች ዲሞክራሲያዊ ፓርቲ አዲስ ትውልድ ፓርቲ ሰላም ለኢትዮጵያ ብቻ የብሔር ብሔረሰቦች ውክልና የሚመጡ ሰዎች ከየክልሉ ኢቭን የክልል ስም ኖራቸው የክልልን ለምሳሌ ለወሎ ህዝቦች ነው የቆምነው ወይም ለወላይታ ነው የቆምነው ወይም ለምን ምናምን ብሎ ሁሉ የሚመጡት ሁሉም ለአዲስ አበባ ይወዳደራሉ አሁን እሱ አይደለም ስተቱ ለአዲስ አበባ የሀገሪቷ ዋና ከተማ ነች ከተባለ ማንኛውም ማህበረሰብ የሚኖርባት የሚሰራባት ከተማ ነች እዛው ተወልዶ የሚያድገውና ነዋሪ ሆኖ ሰው ግን አዲስ አበባ ልጅ ብሎ ወይም አዲስ አበባ ፓርቲ ብሎ ወይም ምናምን የለም እና አሁን እዚህ አዲስ አበባን ወክሎ ሊወዳደር የሚችል ራሱ ቢኖር ማለት ነው እዚህ ጋር ቢመረጥ አዲስ አበባ ተወላጅነቱ ምን ያህል ፐርሰንት ነው ለአዲስ አበባ ለራሱ የሆነት ለአዲስ አበባ ነዋሪው ሊቆም የሚችል የአዲስ አበባ ነዋሪ የሆነ ስለ አዲስ አበባ የሚያውቅ ምን ያህል ፐርሰንቴጅ እድል ይኖረዋል እዛ መቀመጫው ላይ ቢኖረውስ ራሱ ከሌሎች መቀመጫዎች ጋር ሲወዳደር ራሱ 23% ምን አይነት ውሳኔዎችን አሳልፎ ለአዲስ አበባ መብት ሊያገኝ ይችላል የአዲስ አበባ ህዝብ የሚለውን አለ ኤክስፔሪየንስ አኳያ ምናልባት ትንሽ ግንዛቤ እንድሰጠኝ ፈልጌ ነው ለኔም ለአድማጭ ተመልካች እንግዲህ ይሄኛው አሁን በትክክል ቁጥራቸውና ግራፋቸውን ይዘን አሃዛዊ መረጃ ማስቀመጥ ባይቻልም ከሚያነሷቸው የምረጡኝ ዘመቻ ነው ዋና ግምገማችን የምንወስደው ሄደን እንጂ ለምሳሌ ህዳሴ ፓርቲ ለህዝብ ተወካዮች ምክር ቤት 23 አቅርቧል ብልጽግና 20 አቅርቧል ትብብር ለኢትዮጵያ አንድነት 22 አቅርቧል ኢዜማ 23 አቅርቧል ነፃነት 12 አቅርቧል የወላይታ ህዝቦች 11 እንግዲህ ከ23 ወር 11 አቅርቧል እነዚህ ከ11ዱ ለምሳሌ ስናደርግ አሁን ለምሳሌ የወላይታ ህዝቦች ነፃነት ንቅናቄ ከ23 ወንበር 11 አቅርቧል እነዚህ 11ዱ የአዲስ አበባ ተወላጅና ነዋሪ ናቸው አይደለም የሚለው መመዘኛ ይዘን አሁን እዚህ አደባባይ ላይ በአሁን ባለን መረጃ ምንናገረው ነገር ባይኖርም ይሄ የወላይታ ህዝቦችና ዲሞክራሲያዊ ፓርቲ ከስሙ ስያሜ ራሱ ስንነሳ እንግዲህ ቀላል መልስ እኮ ነው የሚሰጠን እኮ እንዴት ሆኖ ነው የአዲስ አበባን ህዝብ ማህበራዊ ኢኮኖሚያዊ ፖለቲካዊ ጥቅምን ሊያስከብር የሚችለው ለወላይታ ህዝቦች ዲሞክራሲያዊ ሂደት የሚታገል ድርጅት ማለት ነው ይሄ እስከዛሬ ድረስም የወላይታ ህዝቦች ዲሞክራሲያዊ ፓርቲ ስለ አዲስ አበባ ጉዳይ ላይ ለኔም ለተመልካቹም ለማንም አንቺም ጭምር ማለት ነው ወጥቶ በአዲስ አበባ ጉዳይ ላይ ይሄን አደርጋለሁ የአዲስ አበባ ህዝብ ብትመርጠኝ ምንም እንኳን በወላይታ
ጉዳይ ላይ በቋቋም ስለ አዲስ አበባ ይሄ ያሳስበኛል ያስጨንቀኛል ብሎ በምረጡኝ ዘመቻ የሚሆን በፖለቲካ እንቅስቃሴ ውስጥ የሚሆን እስከዛሬ በአዲስ አበባ ላይ በሚሰራው ፖለቲካዊ አሻጥር ዙሪያዎች ላይ ይዞት የመጣው ወደፊት አቋም የለም። ስለዚህ መመዘኛ የምናደርገው መስፈርት የምናደርገው ግራፉን የምናየው ከዚህ ነው እንጂ ማን ከ23ቱ ስንቱ አዲስ አበባ ስንቱ ጅማ ስንቱ ወላይታ ሀዲያ ተወለደ መጣ የሚለው አይደለም ጥያቄያችን። አዲስ አበባ የሁሉም ኢትዮጵያውያኖች መናገሻ ከተማ ናት እያለ ነው ያለው። ጥያቄው ግን እነዚህ መስፈርቶች አስፈላጊ ናቸው። አየህ አዲስ አበባ የሚኖርና የአዲስ አበባ ነዋሪ ከሆነ ነው በዋናኛነት ለአዲስ አበባ ጉዳይ ነው ሊይዝ የሚችለው። እሱንማ እንመጣበታለን። ወብን የሚባል ነበር ወላይታ ብሔራዊ ንቅናቄ የሚባል እና እዛ ላይ እና አቶ አማኑኤል ይመስሉኛል አሁን ትብብሩ ላይ ውስጥ ይሁን አላውቅም፣ በጣም ጠንካራ የሆኑ ብዙ ነገሮችን ያነሱ ነበር ጠቅላላ በሀገሪቷ ጉዳይ ላይ። ይሄኛው ግን ሌላ ፓርቲ ነው። እንደገና ወሎ ደግሞ ወሎ ዲሞክራሲያዊ ብሎ ወሎ ተገንጥሎ ለብቻ ቢመጣ ለነማን እንደሆኑም እኔ እናንተ በደንብ የምናውቃቸው ናቸው በተወሰነ ደረጃ። አሁን እነዚህ ሰዎች በተለይ ብሔርንና የሆነ አካባቢን መሰረት አድርገው ለአዲስ አበባ መወዳደራቸው ራሱ ልክ ነው ወይ? ለአዲስ አበባ ሕዝብ ምን ያመጡለታል የሚለውንም ጥያቄ እንድታዩ ስለፈለግኩ ነው። እሱ እኮ ነው መጀመሪያው መነሻውን እንትን ስንል ትክክል ነሽ የሚያነሳሽው ቅድም እያልኩሽ ነው። የወላይታን በዩ የወሎም በዩ የሀዲያም በዩ የትግራይም የኦሮሚያውም አብንም ይወዳደራሉ እና ሌሎቹም እንዲህ ሲወዳደሩ በከተማው ላይ አይወዳደሩ አይደለም የኔ አቋምም ሀሳብ ይወዳደሩ። መሰረታዊ መመዘኛዬ አንድ የአዲስ አበባ ህዝብን ጥቅምን ፖለቲካዊ ማህበራዊ ኢኮኖሚ ጥቅምን የሚያስጠብቅለት ድርጅትም ሆነ ግለሰብ ድምፅ ሊሆን የሚችል ያስፈልገዋል። ከ5 ሚሊዮን በላይ ቁጥር የሆነ ህዝብ አለ። የራሱ የሆነ ስነ ልቦና የራሱ የሆነ ብዙ ነገር ያለው ነዋሪ አለ። ይህ ነዋሪ ውክልና አጥቷል። ሌላው ቀርቶ በምርጫም አማራጭም ሁሉ አጥቷል። መነሻችን ስና የታጠቀ ኃይል ቅድም ባልሽው መልኩ ነው። አትሊስት እንኳን የአዲስ አበባን ጥቅምና መብት የሚያስከብር በፖለቲካውም ደረጃ በታጣቂ ማይል ደረጃ ይህንን ጥቅምን አስጠብቅልሃለሁ የሚለው የለውም። መነሻችን እሱ ነው። የኔ መነሻን እሱ ነው ማድረግ። ሲቀጥል ደግሞ አሁን ከነዚህ ከተዘረዘሩት ፓርቲዎች ውስጥ አዲስ አበባ ምናል ተወለደ ምናል አልተወለደ ምናል ኖረ አልኖረም እንደ መመዘኛ እንደ መስፈርት ልናስቀምጠው እንችላለን። ከ6 ወር በላይ እኮ በአንድ ምርጫ ጣቢያ ለመወዳደር እኮ ከ6 ወር በላይ ቋሚ ነዋሪ መሆን ያስፈልጋል። ለምሳሌ ወደ ኋላ እንመጣለን። አሁን ላይ እንደ ካሙዙ ምናምንም እንትን ያው ሲምፕል 6 ወር ያስፈልጋል። ግን አንድ ጥያቄ ይቅርታ በጣም እንትን ያለው እንዲህ ግልጽ እንዲሆንልኝ ስለፈለኩ ነው። የአዲስ አበባ ነዋሪ አዲስ አበባ ልጅ ክልል ላይ ደግሞ መወዳደር ይችላል? ማን ያወዳድረዋል? ስለዚህ አሁንም የአዲስ አበባ ልጅ ነው እዚህ ላይ መወዳደር ያለበት የሚል አቋም ስላለኝ ነው። ይቅርታ ልክ ነው። እነ እናት ፓርቲ ብዙ እንቅስቃሴ ጣራና ግድግዳ ላይ እነ ኢህአፓ በዚሁ በአዲስ አበባ ጉዳይ ላይ ብዙ አንስተዋል። እነሱ ምናልባት በአዲስ አበባ ጉዳይ ላይ የሚንቀሳቀሰውን አይመለከትም። ፖለቲከኛ የመሆን ፍላጎት ካለው አዲስ አበባ ልጅ አዲስ አበባ ላይ ካልተመረጠ ሌላ ቦታ ላይ ስለማይመረጥ አይሆንም ማለት ነው። ከሲስተም ውስጥ ወጣ ማለት ነው። በህግ ተከልክሎ አይደለም። አሁንም አድማጭ ተመልካቾቻችን ሊረዱን የሚገባ የኔ አረዳድ ነው። በህግ ክልከላ አልተደረገበትም። ባይ ዲፎልት ግን የትኛውም እስከዛሬ ባለው ማለት ነው ከአዲስ አበባ ተነስቶ በተለያዩ አካባቢዎች ላይ በትግል ቢሆን በፖለቲካ ሰላማዊ ዲሞክራሲያዊ መንገድ አዲስ አበባ የተወለደ ወይ የኖረ ሄዶ እዛ አካባቢ ላይ ባሉት በአራቱም በኢትዮጵያ ክፍለ ሀገራት አቅጣጫዎች በአማራም በኦሮሞም በትግራይ በደቡብ በተለያየ አካባቢ ላይ ሄዶ ራሱን በፖለቲካነት ያበቃበት ሁኔታ ከቀበሌ እስከ ወረዳ ከወረዳ እስከ ዞን ባለበት ውስጥ የፖለቲካ ኃላፊነት ሹመት እርከን ይዞ የሰራን የአዲስ አበባ የለም። እንደ ቅድሙ ቁጥሩ ምናምን የሚል ነገር ካላነሳሽብኝ በስተቀር መቲ በጥቅል በማየው በሀገሬ ፖለቲካን ያገባኛል ብዬ እንደምከታተለው የለም። ይሄ ያልሆነው ግን በህግ ክልከላ ተደርጎ ሳይሆን ባይ ዲፎልት ይሄንን ያለማብቃት ሁኔታ በተቃዋሚ ፓርቲዎችም በገዢም ፓርቲ ሆን ተብሎ የሚሰራ በከተማ ነዋሪ ላይ ፖለቲካዊ አሻጥር ነው የሚል የኔ እምነት አለ። ስለዚህ አይሆንም። በተቃራኒው ግን ከሀገራችን የተለያየ አካባቢ ያሉ ክፍለ ሀገር ተወላጆች ከተማው ላይ መጥቶ ከቀበሌ ከታችኛው ቀበሌ አንስቶ እስከ ወረዳ እስከ ዞን እስከ ጠቅላይ ሚኒስትር ድረስ ማለት ነው ከተማው ላይ መጥቶ ፖለቲካዊ ስልጣን ይይዛል። አሁን ንስስሩ እዚህ ጋር ነው የምናደርገው። ቅድም ወደ ተነሳውበት ማለት ላይ በምታመጫቸው ሀሳቦች ላይ ሀሳቢ ትንሽ ተቆራርጠውብኛል። ቅድም ወደ ተነሳውበት ሳመጣልሽ የኔ ዋናው መመዘኛ ማንም አዲስ አበባ ላይ መጥቶ ፖለቲካ ስልጣን ለመያዝ ለመወዳደር መብት አለው፣ አቅም አለው፣ ይችላል። እኔ ይሄ አይደለም ጥያቄ እየሆነብኛል።
እንዲመጡ ሲወዳደሩ ግን የራሳቸውን አንድ የቆሙለትን ብሔር ለምሳሌ ቅድም እንደ ወሎ ህዝቦች፣ የወላይታ ህዝቦች፣ የአማራ ብሔራዊ ንቅናቄ፣ ኦነግ፣ ሌሎች ከስማቸውም ከአጠራራቸውም ከምናቸውም ስንነሳ የየራሳቸውን ሊታገሉለት ማህበራዊ መሰረት ብለው የቆሙለት የፖለቲካ አደረጃጀት አለ። ያን አደረጃጀታቸው ይዘው መጥተው ነው ከተማው ላይ የህዝብ እንደራሴ ምክር ቤት ሆነው የሚቀመጡት። ሆኖም ግን ራሱ ከ5 ሚሊዮን በላይ ቁጥር የሆነውን የአዲስ አበባን ህዝብ ጥቅምን፣ መብትን፣ ፍላጎትን በተለየ መልኩ አዲስ አበባ ይሄ ስለሆነ እንዲህ ስለሆነ ይሄንን ጥቅምን መብትን ላስከብርልህ ነኝና ምረጠኝ የሚል የኔን ነው መነግርሽ። ይሄ የመሬት ጣራ ግድግዳ ምናምን የምትይው አንድ የፖለቲካ ማታገያ ነው። በከተማው ላይ የታየውን ችግር ነቅሶ ነው ያወጣው ያ የምንለው ድርጅት። አንቺ ስትገልጪ ነበር። ግን በአደባባይ ላይ ይሄ ድርጅት ወጥቶ አሁን የምልሽን ነገር እንደ አማራጭ አስቦ አቅርቦታል ብትይ እኔ ባለኝ መረጃ እስካሁን የለም። ላንቺ ሊኖርሽ ይችል ይሆናል። ስለዚህ እኔ ጥያቄ የተቃዋሚ ፓርቲ ምን በለው ገዢውን ፓርቲ ምን በለው የአዲስ አበባን ህዝብ ጥቅምና መብት በማስከበር ደረጃ በአደባባይ ላይ በግልጽ ወጥተው አማራጭ ፖሊሲ የመወዳደሪያ የምረጡኝ ዘመቻ ሲያደርጉ አላየናቸውም። የየራሳቸውን የፖለቲካ አደረጃጀትና የየራሳቸውን የፖለቲካ ፍላጎት ይዘው መጥተው ከሱም አልፈው ተርፎ የየራሳቸውን የብሔር ተዋጽኦ ይዘው ሁሉ መጥተው ከተማው ላይ 23 ወንበር ካልወሰድን ባንተ ስም እያሉ ነው ያሉት። ይህ ለአዲስ አበባ አማራጭም የማሳጣትም ምርጫም ጭምር ነው። በጣም የከፋው ነገር እነዚህ ተቃዋሚዎቹን ይሁን ገዢው ፓርቲ ጨምሮ ሁሉም እጮቻቸውን ራሱ የከተማዋን ነዋሪ አያበቁትም ወደ ፖለቲካ። ብልጽግናን እንሂድ ይዞ የመጣው እነ ካሙዙ ምናምን የመሳሰለ በኋላ በደንብ እንሄድበታለን መሰሎቹን ይዞ የመጣው ተቃዋሚ ፓርቲዎችም በተመሳሳይ ሁኔታ ስንቶቹ አሁን በምልሽ ደረጃ ይሄንን ነገር ይዞ መጥተዋል። እንበላውን ባለው በኢትዮጵያ የፖለቲካ እንቅስቃሴ ውስጥ ግንባር ቀደም ሆኖ አንዳንድ የህዝብን ድምፅ በማሰማት ደረጃ እንደ ትብብር ያሉት ሌሎችም ያሰማል። መቲ ልጠይቅሽ እስካሁን ባለው እንቅስቃሴ ስለ አዲስ አበባን በተመለከተ በምረጡኝ ዘመቻ በሚያደርጋቸው የፖለቲካ ፉክክር በሚያደርጋቸው የፖለቲካ አቋም ዙሪያ ላይ በዚህ ጉዳይ ላይ ከሰሞኑ የሰማነው ያየነው ነገር አለ? አዲስ አበባ ብትመርጠለኛ ለምሳሌ 23 20 15 16 ወንበር ይወዳደራል። ይሄን ብታደርግልን አዲስ አበባ ይሄን ነገር ልናደርግልን እንችላለን የሚል ሐሳብ ይዘው ወደ መራጫቸው መጥተዋል? ለኔ አላየው። ይሄ ነው የኔ ጥያቄ መቲ። በዚህ አጋጣሚ ይቻላል እንዴ? ምን አዲስ አበባ ላይ አሁን በየወረዳው በየቀበሌው ስብሰባ እንኳን ባለፈው የህዝብ ስብሰባ ጠርተው አልተከለከሉም እንዴ? ያፓዎች ተከልክለዋል እኮ። አዳራሽ ውስጥ የአዲስ አበባን ህዝብ ሰብስበው ባሉ ችግሮች ጉዳዮች ላይ እንወያይ ብለው እንኳን ለውይይት እንኳን የተከለከሉ ሰዎች ናቸው። ከዛ ውጭ ግን ያለው እንደ ፓርቲ ውስጥ ገብቶ ለመስራት ግን የአዲስ አበባ ህዝብ እዛ አካባቢ ላይ ሀገራዊ ፓርቲ ሆኖ ለኛ በተለይ ሀገራዊ ሆኖ አዲስ አበባን ጉዳይንም በደንብ ያይልናል ብሎ የሚያስበው ፓርቲ ካለ ሄዶ መመዝገብ አባል መሆን እዛ ውስጥ የሚችለውን ነገር ማድረግ ካልቻለ ምንድነው ሊያደርግ የሚችሉ? ወርደው ካምፔን ማድረግ አይችሉም። በዚህ አጋጣሚ ለምን ይችላሉ አሉ መቲ ለመሰለሽ ያፓ ጠራ ስብሰባው አሁን ምሳሌ ማለት ነው። ያዳራሹ ስብሰባ ጠራ፣ ተከለከለ። ያው አፈና ተፈጽሞብኛል ተከልክሎብኛል ብሎ ነው የቆመው። እኔ ባለኝ የፖለቲካ እንቅስቃሴ ውስጥ እንዲህ አይነት ነገር ተደርጎ አይታወቅም። ለምሳሌ ሰማያዊ ፓርቲ የ4 ሰዓት ያዳር ሰልፍ ጠርቷል። ሲጠራ መንግስት ክልከላ አደረገበት። እኔም ጨምሮ ሌሎችም በስም የሚታወቀው አሁንም በአደባባይ በፖለቲከኝነታቸው የሚታወቀው ሌልቃል ጌትነት ሌላውም ጨምሮ በኢትዮጵያ ቴሌቪዥን ፖሊስ ይሄንን የምታደርጉ የምትወጡ ካላችሁ ብሎ በቃል በቃል ቪዲዮ ሁሏል። ይሄ ህገወጥ ሰልፍ ነው፣ ፍቃድ አልተሰጠውም፣ ብትወጡ እርምጃ እንወስዳለን፣ ፓርቲውን ከዚህ ታቀብሎ መግለጫ ሰጥቷል። እኛ አመራሮቹ ግን ወተና ዝም ብለን አይደለም፣ ተደብድበናል፣ ታስረናል። አጭሽ ፖለቲካውን ስትመሪው እንዲህ ነው እኮ ሲፈቅድልሽ የምትሄጂ ሳይፈቅድልሽ ይሄ እኮ መብት እኮ ነው። ይሄ አባይነን አድርጓል፣ ሄዶ ተጋፍጧል። ይሄ አንድ ይሆን አይደለም የምነግርሽ በተደጋጋሚ እንደ አንቺም እኮ ዜናውንም እኮ ስትሰሪ ነበር። በኢሳት ከፍተኛ ሽፋን ሲያገኝ ነበር እኮ ሰማያዊ ፓርቲ ሲያደርግ ነበር። አስታውሳለሁ ሁኔታዎች መብራት ኃይል ውስጥ አዳራሽ ስብሰባ ሊያደርግ ጠየቀ። አይ ፍቃድ አልሰጥም አለ። በቃ ቆመ። ከዛ መግለጫውን በሶሻል ሚዲያ ለኛም ደረሰ። አፈና ተፈጸመብኝ፣ ተከለከልኩኝ፣ አሁንም ቢሆን ትግሌ ይቀጥላል አለ። ቆመ። እዚህ ላይ እኛም ቆመ፣ እነሱም ቆሙ። ምን አደረጉ? ከፊት ሆነሽ ታግለሽ ማታገል እኮ አለብሽ።
በዛ ላይ አባ የጠራው ለአዲስ አበባ አይደለም። መቀመጫው አዲስ አበባ ስለሆነ ጥሪውን ለሁሉም ነው ያደረገው። ለአዲስ አበባ ነው ብለን ይሄንን ስፔሲፊክ ማስቀመጥም አንችል። እሺ አዲስ አበባ ተከለከለ። ሌላ ቦታ ላይ አማራ ክልል፣ ኦሮሚያ፣ ትግራይ፣ ደቡብ አድርጓል ያንን ነገር አላደረገ። እስከምን ደረጃ ሄዷል? እስከምን ደረጃ ነው ትግሉስ የሚጠቅም? ለመጠየቅ ብቻ ለፎርማሊቲ አይደለም። እስከ መጨረሻው ቅድም ያልኩሽ 24 ሰዓት ያስለፍ ሲጠራ የተወሰነ አፈና እንደሚፈጸም ስላወቀን መስቀል አደባባይ ነበርን። የተወሰነ ሰው ቢሮ ነበር እና በአስሩም ክፍለ ከተማ አፈና ስለሚፈጸም ሰልፉ እያስተባበረ የፓርቲው ከፍተኛ አመራር እስከታች ያሉ አባላቶች በየክፍለ ከተማቸው ከፊት ሆኖ ሰው ባይወጣ ብቻውን መፈክሩን እንኳን ይዞ ወጥቶ መስቀል አደባባይ ይገኝ። ይሄ ፓርቲ መመሪያ ነው። አፈና አንቀበልም ብለን ትእዛዝ ሰጥተናል። አንዱ አመራር ነበር። ይልቃል ከቢሮ አስተባብሮ እንዲወጣ ነበር የተደረገው። ይልቃል ጌትነት እዛው እየደበደቡ ፖሊሶች አለ ቪዲዮ፣ ምናልባት ወደኋላ ሄዶ ይሄንን የሚያስብ እየደበደቡ ፒክአፕ መኪና ላይ ሲጭኑት ሁሉ ቪዲዮ ተላልፏል። እኔ መስቀል አደባባይ የሚመጣውን ሰልፈኛ እንድቀበልና እንዳስተባብር እዛ ሆኜ መድረክ እንድመራ ነበር ትእዛዝ የሰጠኝ ፓርቲ። እዛ ቦታ ላይ ሆኜ ጠብቅ ነበር። ይልቃል ከፓርቲው ቢሮ ተደብድቦ ተያዘ። እኔ መስቀል አደባባይ ተደብድቤ ተያዝኩ። ከየክፍለ ከተማውም ልክ እንደዚህ ትእዛዝ የተቀበሉ የፓርቲ ቁርጠኛ አባላቶችና አመራሮች እየተደበደቡ እየታፈኑ፣ ሁላችንም ግን ሶስተኛ ፖሊስ ጣቢያ ላይ የተገናኘ ከሳምንት በላይ ታስረን ተሰቃይተን ይወጣ። ይሄ ነው ትግል። አንድ አይደለም። ይሄ በተደጋጋሚ ጊዜ ከፓርቲ ሰልፍ እንጠራለን። ሰልፍ ጠርተን ኢህአዴግ ሁሌ ከልክሎናል ብለን አልቆም። በራችን አስተባብረን ጥሰን እንወጣለን። የመጨረሻውን ሳታስታውሽም እንደ ሰኔ ላይ ቢሮ ድረስ ገብተው ጣራ፣ ግድግዳ፣ መስኮት ሰብረው ያለነውን በሙሉ ስብርብር አድርገው አይደል እንዴ? ስታግሌ ስታታጊ እንዲኮ ነው መት የምን ጥሩ። አይ ልዩነት አለው በጣም ብዬ ነው። ልክ ነው። እዛ ላይ የነበሩ አሁን እኮ የነዛ መንፈሶች መመታት፣ የአብዛኛው ማህበረሰብ መታፈን፣ መበተን ብቻ ሳይሆን በዛ ድረስ ዋጋ ሁሉ ተከፍሎበት የመጣው ለውጥ መልሶ ወደኋላ ስለተመለሰ የሰውን ልብ ሰብሮታል። ወደ ተስፋ መቁረጥ ላይ ደርሶታል። ተስፋ ቆርጦ በቃ የራሱ ጉዳይ ብሎ እንዳይቀመጥ ደግሞ ችግሩ በሩን እያንኳኳ ስለመጣበት ግዴታ አሁንም የሚችለውን ማድረግ አለበት የሚል አቋም ነው። ግን ቱዜር ክሬዲታቸውን ላለማሳነስ እየሞከሩ ያሉ ሰዎችን ለምሳሌ ሰልፍ ጠርተው ሰልፉ ከመደረጉ በፊት ተለቅመው አዋሽ አርባ የሄዱ ሰዎችን በእናት ኢቨን አሁን ድረስ ዶክተር ጫኔ የኢዜማም ሁሉ አባል ነበረ። እስካሁን አላስወጡትም። ኦፍኮርስ እስር ቤት ናቸው ያሉት እነሱ እና የሀፓዎችም እና ከሌላም ፓርቲ የተወሰኑ ሰዎች ነበሩ፣ ታስረው ነበር። ያውም አዋሽ አርባ ተቀጥቅጠው የተመለሱበትን ነገር አይተናል። በተወሰነ ደረጃ ሙከራ ነበር። ህዝብ ግን ያስፈልጋል። የትላንትናውና የአሁኑ ህዝብ ምንም የተለያየ ባይሆንም ስሜቱና በዚህ ጉዳይ ላይ ያለው አቋምና ጥረቱ እኩል ነው ወይ? አሁንስ ያለው ትላንትና ስትታሰሩ ተደብድባችሁ ምን ተብላችሁ ሊሆን ይችላል። አሁን እኮ መታፈን ነው፣ መታገት ነው፣ ሄዶ መቅረት ነው። በጣም በጣም አጸያፊ ነገሮች ናቸው አሁን የሚፈጸሙት። ከዛም የተነሳ ሊሆን ይችላል ወይ እዚህ የደረስ ነው የሚለውን ጥያቄ መጠየቅ አለበት። ተመሳሳይ ጊዜ ላይ መልስ ይኖረዋል። እሱም ቢሆን ሌላው ከመሄዳችን በፊት ለምሳሌ አሁን የሚያልሽው ማለፍ ስለሌለብን ነው። እኔ ታስቆጨኛል። አዲስ አበባ ጉዳይ አስተዋጽኦ እንዳደረገ እንደ አንድ የከተማው ተወላጅም ነዋሪም በሀገሬም በኢትዮጵያ ጉዳይ ላይ ምችለው ሁሌ እንደምለው ግን ምችለው የሚጠበቅብኝን ልኩ ደረጃ ደረስኩ አልደረስኩ ሌላ መመዘኛ ነው። እንደዛ እንዳደረገ አሁን ላይ ልክ ያንቺ አይነት ምክንያታዊ የሚመስል ነገሮች ሲነገሩ ትንሽ ስሜታዊ ያደርገኛል። አሁን የምትዩ ህዳር 28 ጦርነት ይብቃ አገዛዝ የሆነ ነገር ይሁን ብለው ነው ሰልፍ የጠሩት። አሁን የምትዩ ማለት ነው ህዳር 28 እነሱ ሰልፍ ጠርተው በነገሮች ላይ አንዱን የታሰርኩበት እስርም እሱ ነው። እኔ ፓርቲም አባል አይደለው ምንም አይደለው። ሰልፉ ተጠራ። ሰልፉን ያንጠራችሁ ብለው በፍሱስ አድርጎ እንዳልሽው የተወሰኑ አመራሮችን ወሰዱ፣ አስገቧቸው። እኔ ፍርድ ቤት ሳቅርበው እንትን ሲሉ ምንድነው የተጠራውን አመፅ ለመዘገብ ለመተንተን በጋዜጠኝነት ሽፋን በማድረግ በአማራ ክልል ያለውንም ወቅታዊ ሁኔታ ወደ አዲስ አበባ ለማምጣት ክሷን ለማስረጃዋን ለማቅረብ ይቻላል። ያቀረቡብኝ ነገር ማለት ነው። ይሄ በተባለበት ወቅት እኔም የዛ ገፈት ቀማሽ ነኝ ልልሽ ፈልጌ ነው። ማንም የፓርቲ አባል አይደለሁም። ኦልሞስት 6-7 ዓመት እኔ ከፓርቲ ከየትኛው ወጥቻለሁ። ግን ያቺ አንድ ታሪካዊ ዋጋ የተከፈለችባት ሰልፍ ነው። ከዛ ውጭ የምታስታውሽኝ ያለ ያባ ጠርቶ አንድ ሙከራ ነው የተደረገው እኮ ነው።
ድግግሞች መኖር መቻል አለበት። ሰማያዊ ፓርቲ ተመስርቶ ራሱን እስኪያከስምና ያለነውም በተለያየ መንገድ እስክንሄድ ድረስ አንድ ቀንም አልባዘንም። ትግሉ ህዝቡን ከመውቀሳችን በፊት ታግየን እናታግላለን ነው አይደለ? ዋናው ዓላማው የፖለቲካ ድርጅቶችና መሪዎች ወደፊት ሌላ ነገር እኮ አይደለም። ከፊት ሆኜ አታግላለሁ እኮ እንጂ አለበለዚያማ ህዝቡን ወቅሰዋለን። ህዝቡን በሚገባው ልክ ማወቅ ስላለበት ማለት ነው እንጂ ህዝቡ ከፊት ሆኖ የሆነ ያደረገ እንደ ሰማያዊ ግንቦት ሰባት የታላችሁ ምናምን ቅንጅት ምናምን አረኑ ምናምን ብሎ እንዲህ እንደ ሩጫ ዱላ ሊያቀብለን እንደምንፈልገው ያም አይደለም። በስሙ የተቋቋሙ ድርጅቶች ፓርቲዎች ይወጣል። አሁን አንችልም የምትክሽ ማለት ነው የሰሩትን ስራ እናንቋጥ። እኔ ከዛ ደረጃ አይደለም ሽፋን ሰጥቻለሁ፣ አበረታታለሁ። ሁሌም እንደምለው 1 ኢንችም ይሁን 1 ሜትር 1 ኪሎ ሜትር በሰላማዊ መንገድ በሀገር ውስጥ በአገዛዙ አፍንጫ አስፈሮ የሚደረግ ማንኛውም ፖለቲካ እንቅስቃሴ ትልቅ ክሬዲት ይሰጣል። ይህ ሁሌ ያለኝ አቋም። ይህን ክሬዲታቸው አልነሳም። እዚህ ጋር ማስተካከያ ተደርጎበት እንዴት ስለምፈልግ ማለት ነው። ጥያቄው ግን ስንቴ ይሄ ሙከራ ተደረገ? አዲስ አበባ ላይ የአፓን ጨምሮ ሌሎቹም ማለት ነው ህዝባዊ ተቃውሞ ስብሰባ። እኛ እኮ ስብሰባ እኮ አይደለም የምንጠራው የተቃውሞ እኮ ነው። ልዩነቱን ደግሞ እያየሽው ነው። ህዝባዊ ስብሰባ ዓላማሽን ለማስተዋወቅ እንዴት ናችሁ ለማለት የሆነ ፎርስ ሽድ የሆነ አንድ ኃይል አለ ምናምን ለማለት የምታደርግ። እኛ እኮ አንድ አይደለም በተደጋጋሚ ፖሊስ ጣቢያ ሰለቻችሁን። አሁን ለምሳሌ መጀመሪያ የነበርንበት ቢሮአችን የት ነበረ መሰለች? ግንፍሌ ፖሊስ ጣቢያ ነበር። ታውቂዋለሽ? አካባቢ 4 ኪሎ ወደ ቀበልና ሜጃ ጋር ማለት ነው። እዛ አካባቢ ያለውት እስከ 6 ኪሎ ዙሪያ ያሉት ፖሊስ ጣቢያና መምሪያዎች ቦታ ሁሉ ቀይሩልን፣ በእናንተ ምክንያት ሽፍት ሁሉ ተዛባብን እኮ ብለዋል። በየቀኑ ነው በቃ ወተን ስለ እውነት ይኸው ቅድም የጠሯቸው ትልልቅ የፓርቲ ኃላፊዎች ያኔ የነበሩ አብዛኛው አሁን በተለያየ ዘርፍ ያለ ግን አደባባይ ላይ አሉ። ይህን የምነግርሽን ነገር የሚጋሩ ፖሊስ ጣቢያ ሽፍት ሁሉ አዛባችሁብን። ይሄ እንደነገርኩሽ ለመሰብሰብ አባላትን ለማደራጀት አይደል፣ መንግስትን በምክንያትና በእውነት ለመቃወም። ግን እየታሰራችሁ ከሆነ እየወጣችሁም ነበር ማለት ነው። ትወጣላችሁ፣ ትታሰራላችሁ። ቅድም ላልሽ ደግሞ ዋጋ ላልሽው ማለት ነው እንዴ መርቲ። አሁን ታስሮ ዋጋ ላልሽው ማለት ነው። ፍርድ ቤት ውስጥ የኛም አባላት የሌላም አባላት እንደዛን ጊዜ ታፍኖ እንደመሰወር እንዴ የዘር ፍሬ ተቀጥቅጦ በማዕከላዊ እስር ቤት ፍርድ ቤት ሁሉ ተቆሞ ተበላሽቶ የወንድ ልጅ ብልት እንዲህ ዳኞች እንባቸው እስኪያለቅሱ ድረስ ወደዛማ እንግባ መቴ። ከሚገባው በላይ ዋጋ ተከፍሏል። ያ የሚከፈለው ዋጋ ግን የቀረ ነገር የለም። እስር ቤቶች በሙሉ ማንም እንዳሁኑ የለም። ምን የለ አንቺ መሰሪበት ያን ኢሳት ነበረ። ከኢሳት ጋር የምንሰራውን ስራ ማለት ነው የምናደርጋቸውን ከህዝብ ጋር የምናደርገው እንቅስቃሴ ለእናንተ በመግለጽ ማለት ነው። ለኢሳት ከኢሳት ጋር ከግንቦት ሰባት ጋር ተገናኛችሁ የሚል ሽፋን እየሰጡ በሀገር ውስጥ የምናደርጋቸውን የተቃዋሚ እንቅስቃሴዎችን በሱ ማጥቃት ስለማይችል ያው ሽፋን መጠቀም ስለሚፈልግ የህወሓት መራሹ የኢህአዴግ አገዛዝ ስራ ከግንቦት ሰባትና ከኢሳት ጋር በመሆን እያለ እስር ቤቶችን ማጎሪያ ቤቶችን ከአዲስ አበባ ጀምሮ እስከ ክፍለ ሀገር ድረስ ያሉ ማሰቃያ ቤቶች ማዕከላዊ የምንለው እስር ቤት የሰው ቄራ የሚባለው እስር ቤት በብልጽግና ዘመን ነው ያየ ነው። በህወሓት ኮኔ በምልሽ የእንቅስቃሴ በምናደርግበት ጊዜ እኮ የሰዎች ቄራ እንደውም ስለማይወራ እኮ አስሮ መሰወሩ፣ ማፈኑ፣ ማሰቃየቱ ቂሊንጦ እስር ቤት እኮ በላዩ ላይ ጥይት ተለቆ ሳትለቆ እኮ እስረኛ ተመርጦ የሚገደልበት ጊዜ ነበር። እሱንም አትዘግበው የነበረው ነገር ነው። ምንድነው ሁሉ ሲሆን ግን አልቆመም። እያንዳንዱ ቀን እየሄደ ጉልበት ኃይል እየጨመረ ዋጋ እየተከፈለ እንደነገርኩሽ ደግሞ ፍቃድን መሰረት ያደረገ ሳይሆን መብትን መሰረት ባደረገ መልኩ ይኬድ ነበር። አሁንስ ነው የኔ ጥያቄ። እኔ ሙሉ በሙሉ የምስማማበት ነገር ምንድነው፣ ሰላማዊ ትግል አንደኛ ቀጣይነት ሊኖረው ይገባል። ሁለተኛ ገፍተ መሄድ አለብህ። እነሱ አስፈራርተው ከቤት እንዳትወጣ ሲፈልጉ አንተ ከቤትም ከዛም ከበርም ከዛም ወደ እነሱ እየገፋ በሄድክ ቁጥር እነሱ ወደኋላ እንዲሸሹ የማድረግ ነገር ነው። ግን ራስህ አሁን ከተናገርከው አኳያ እኮ እናንተ ሽፍታችን እስኪዛባ ምናምን ሰለቻችሁን የሚባለው እኮ ትወጣላችሁ፣ ከእስር ቤት ትደበደባላችሁ፣ ትቀጣላችሁ፣ ትወጣላችሁ፣ ድጋሚ ታደርጋላችሁ። ይሄ አሁን የእናንተን ጽናትና ለትግሉ ያላችሁን ቁርጠኝነት ነው። አሁን የገባ ይወጣል ወይ ነው። እኔ እኮ
በጣም በጣም ብዙ ሰው እስር ቤት እንዳለ እናውቃለን አይደል? ቢወጡ የማይቀመጡ ብዙ ታጋዮች እኮ እስር ቤት ውስጥ አሉ። አይወጡም። በጣም ጥቂት ነው የሚወጣው። ገባ ነው በዚህ ሰዓት። ምናልባትም እነዛ የቁርጠኝነት ያላቸውን ሰዎች ሙሉ በሙሉ ከህይወት ከመድረክ ከአዲስ አበባ ከከተማ ከሁሉ ቦታ ሙሉ በሙሉ ወስዶ መሰወሩ ከአካባቢውንም ባዶ እስከ ማድረግ ድረስ ነው የሚለውን አንደኛውን ሀሳብ ነው እንጂ እየታሰረ የሚፈታ እንደ በፊቱ እየተገረፈ የሚመለስ ቢሆንማ አንደኛ ድፍረቱም እየመጣ ነው የሚሄደው። ከዛ በላይ የሚመጣም ነገር ካለ ራሱንም እያዘጋጀ ይሄዳል። ይሄንን ምልህ እንደው በዛ ሌቭል ያሉ ሰዎች እያነሱ መምጣታቸው ትግሉን ጎድቶታል ማለት ነው እንጂ አሁን ፖለቲካ ውስጥ አለን እንመረዋለን የሚሉ ሰዎች ግን በዚህ ደረጃ ታስረው አንዴ ከወጡ በኋላ ገፍተው መሄድ የለባቸውም ልል አይደለም። ገፍተው መሄድ አለባቸው። አንተ ያልከው ሙሉ በሙሉ በዚህ እስማማለሁ። ቀጣይነት መኖር አለበት። አዎ እዚህ ትክክል ነሽ። እዚህ ጋርም ደግሞ አሁንም ያው እየታረመ ለትውልድ ታሪክ መቀመጥ ስላለበት ማለት እዚህ ጋር መታረም ያለበት ነገር አለ። በኢትዮጵያ ታሪክ ውስጥ እኮ የረጅም ጊዜ ፍርደኛና እስረኛ እኮ እኛ እንታገላለን እና ታግለን የምንችለውን አስተዋጽኦ ባደረግንበት ጊዜ የነበረ ነው። እንጠቅስ ይችላል። አብዛኛው የፖለቲካና የህሊና እስረኛ እኮ አብይ አህመድ ሲመጣ ከመምጣቱ መጋቢት ላይ ነው የመጣው። መጋቢት ከመምጣቱ ከ3 ወር በፊት ኢህአዴግ የመጨረሻ ስብሰባ አድርጎ ታርም ያለው የሆነ ነገር ብያለው ምናምን ብሎ መግለጫ ባወጣ ጊዜ የሞትና የእድሜ ልክ እስራት የተፈረደባቸው ቅድም በምልሽ በሰላማዊ በህጋዊ መንገድ እንቅስቃሴ ሲያደርጉ አሁን አንቺ እንደምትዩ ታስሮ መውጣት ይችላል። ልክ እንደዛ እንወጣ ምንገባም ነበር። አንዱዓለም አራጌ 7 ዓመት ከ6 ወር ነው ታስሮ የተፈታው። መቲ እስክንድር ነጋ እንዴ ስንቱን ጠርቼ ለለንትል ይችላል። አብዛኛው ሰው በዚህ መንገድ ቅድም እንደምትዩ አሁን ገብቶ እኮ መውጣት የለም ላልሽው ማለት ነው። በዚህ 3 ዓመት ነው ገብቶ መውጣትን የሚለውን ቁጥርን እያየን ያለን። 7 ዓመት ከ6 ወር በላይ አብዛኛው የህሊናና የፖለቲካ እስረኛ ታስሮ በገፍ አብይ አህመድም ፕሮግራም ወጥቶ አደባባይ የሚያወራው እና ቀለብ ስዩም ሌሎችም ስም መጥራት ይቻላል። ዋጋ ስለከፈሉ ወጥቶ በእኛ እኮ የለውጡ መንግስት እኮ እድሜ ልክና ሞት የተፈረደበትን ሁሉ እኮ እስረኛ የፈታ መንግስት ነው። አሁንም አለ እኮ እድሜ ልክ እኮ የታሰሩ አሉ እኮ ብዙ። ቁጥሩን እንየዋ። አሁን እኮ እየነገርኩሽ ያለው መቲ 7 ዓመት ቁጥሩን ይኸውልህ፣ በአሁን ሰዓት ግር ብሎ ታፍሶ የሚታሰር ሰው አይወጣም፣ እዛው ነው የሚቀረው። በጣም ጥቂቶች ያኔ በወቅቱም እኮ እንደዛ ገብቶ አልወጡም ነው የምልሽ መቲ። እንዴ በወቅቱ ልክ እናንተ በፓርቲ ደረጃ የሚወጣም አለ። ልክ ነው፣ እስማማለሁ። እሱንም ግን እናንተ በፓርቲ ደረጃ ላይ የምትንቀሳቀሱ ሰዎች እንቅስቃሴውን በጣም ሰፋ አድርጋችሁ የያዛችሁ ሰዎች መውጣታችሁ ያንን ትግል እንዲቀጥልና እነሱም ደግሞ የእድሜ ልክ እስረኞችም ተገፍተው በኋላ መንግስትም ወድቆ እንዲቀየር የራሳችሁን አስተዋጽኦ አድርጋችኋል። ሁላችሁም አሁን ያሉስ ማድረግ አይችልም። ለምሳሌ አሁን አደባባይ ላይ ያሉ በወቅቱ ለነበረው ዳንኤል ሽበሺ፣ ሀብታሙ አያሌ፣ የሺዋስ አሰፋ፣ ሌሎች በአንድነት በሰማያዊ ፓርቲ እንደው ቀላል ምሳሌ ሲታሰሩ አሁንም ምልሽ ነው የ3 ዓመት 4 ዓመት ፍርደኛ አድርጓቸው ረጅም ዓመት ታስሯል። አመራር ነበር። ሌሎችም አሉ። እስክንድርን ማንስቼልሻለሁ። አንዱዓለም አራጌ ስፍር ቁጥር የለው ብዙዎቹ ታስሯል። እነሱ ለማስፈታት ውጭ ያለነው ትግል እናደርግ ነበረ። በተራችን እንገባለን እንወጣለን። የቆመ ትግል የለም። በወቅቱ ግን እነሱ ግን ብዙዎቹ የእድሜ ልክ ከፊሎቹ ደግሞ 7 ዓመት 8 ዓመት ተፈርዶባቸው እስር ቤት ነበር። እነሱ ታስሯሉ ተብሎ የቆመ ነገር የለም። አሁን ለምሳሌ ነው አሁንም ቢሆን የተሞከረ ሙከራ አንድ ምን ያህል ነው? አሁን ባሉት የተቃዋሚ ፓርቲዎች እንቅስቃሴ በሙከራ ደረጃ ምን ያህል ነው? ተሞክሮስ ሌሎቹ ሲገቡ የተቀሩትስ ምን አስተዋጽኦ አደረጉ? አሁን እነዚህን እናስቀምጥና ስንሄድ ያን የእናንተ ጊዜ የነበረው መደላደሉ ጥሩ ነው፣ አሁን ግን እኮ ዘጭ ግብት ጥልቅም ውልቅ የለም ብሎ ያልሆነ ንጽጽር ባናስቀምጥ ይሻላል ከሚል ይሄን ሐሳብ እያቀረብኩ ያለው። ዞሮ ዞሮ እየተከራከርከኝ ያለው አሁን ያለው ትግል አዲስ አበባንም ሆነ ሌላውንም የሚያደርስ ጠንካራ ትግል የለም መሬት ላይ ነው እያልክ ያለው። ለዚህ ነው እየተከራከርን ያለው ነው። የሚሞክሩ አሉ ነው የኔ አቋም፣ ግን ሙከራው በቂ አይደለም። ስለዚህ የአዲስ አበባ ህዝብ በዚህ ደረጃ በተለይ አዲስ አበባ ላይ ፎከስ ስላደረግን በዚህ ደረጃ አዲስ አበባ ህዝብ ቢካድና ብዙ መከራ ቢደርስበት ብልጽግና የሚፈልገውን ቢያደርግበት ለአዲስ አበባ ህዝብ ቆሞ በየጊዜው የሚታገል የአዲስ አበባን ጉዳይ ኃላፊነት ወስዶ የሚንቀሳቀስ ኃይል ስለሌለ ነው የሚል አቋም ነው ይዘ የመጣው ይመስለኛል። እና እሱ ላይ እንቆይ። አሁን ለምሳሌ ያው ክርክራችን እንቆይና የአዲስ አበባ ህዝብ እዚህ ላይ የደረሰበትን ደርሷል።
አሁን ባለበት ሁኔታ ውክልና የለውም። ውክልና ስለሌለው የአዲስ አበባ ልጅ የተማረም የለም ተብሎ ፖለቲካ ሊሆን የሚችል አቅም የለውም ተብሎ ይሁን ምን ይሁን ተብሎ ይሁን ከኢኮኖሚውም ከፖለቲካውም ከብዙ ነገር ተገሎ ከክፍለ ሀገር በኮታ እየመጣለት ነው ለውድድር። እንደውም አንዳንዶቹ እንግዲህ የትምህርት ጉዳይም አላስፈላጊ መሆኑንም አይተናል። በተለይ አዲስ አበባን ህዝብ ለመምራት ግዴታ መንግስትን ማወደስ ያለብህ ነገር በቂ ነው የሚል አቋም ነው ያለ። እኔ ፐርሰናል እኔ በግሌ የአዲስ አበባ ነዋሪ ነው ኃላፊነት ወስዶ በአዲስ አበባ ጉዳይ ላይ መወሰን ያለበት ፖለቲካ ውስጥ መግባት አለበት ነው። ይሄ ማለት አዲስ አበባ ነዋሪ ማን ነው ካልን አዲስ አበቤ ማለት ከሁሉም ብሔር ብሔረሰቦች የተውጣጣ ማህበረሰብ በተወልዶም በማደግም እዛም ብዙ በመኖርና ያንን ከተማ ላይ የራሱን አስተዋጽኦ በማድረግ የቆየ የአዲስ አበባ ሆሜ ቤቴ የሚል ማህበረሰብ ነው እዛ ላይ ተወካይ መሆን ያለበት እንጂ ከሌላ ክፍለ ሀገርን ለሹመት ብቻ እኮ ነው። እና አዳነች አቤቤ ምናምን ሲመጡ እኮ ለሹመት ነው። ለሹመት መጥተው ተሹመውብህ የማያውቁትን ማህበረሰብ ለማጥፋትም ለማውደምም ታሪኩንም ለመቀየርም ማንኛውንም ጥፋት ለማድረግ ምንም የሚሳሱለት አይደለም። አያውቁትማ፣ ኑሮንም አያውቁትም፣ ነዋሪም አይደሉም። አዲስ አበባ ላይ ቁጭ ብለው አዲስ አበባ የኦሮሚያ ክልል ናት የሚለው እንትን ዋና አስተባባሪ ሆነው ቁጭ ብለው የአዲስ አበባን ህዝብ ሙሉ በሙሉ ባለቤት አልባ ላይ ያደረጉት ሲንቀሳቀሱ ስለቆዩ ነው። እዛው ነዋሪ የሆነ አዲስ አበባ ነው በዚህ ጉዳይ ላይ ኃላፊነት ያለበት ብዬ ነው። ሌላው ደግሞ በብሔር ተዋጽኦ ያሉ ፓርቲዎች አዲስ አበባ ላይ በበኩሌ መወዳደር ህጋዊ መሆንም የለበትም። ምክንያቱም አዲስ አበባ የብሔር ብሔረሰቦች ከተማ ነው። ስለዚህ በብሔር ተዋጽኦ የመጡት ሰዎች ለይተው አዲስ አበባ ላይ የሚኖረውን ኦሮሞ ወይም አዲስ አበባ የሚኖረውን ወላይታ ወይም አዲስ አበባ ላይ የሚኖረውን የወሎ በዚህ ደረጃ ወርዶ ማለት ነው አማራ ልን ነበር አልፈለጉም። እሱንም እንደዚህ ያረጉ ከፋፍለውት ነው ሊመረጡ የሚፈልጉት። ራሱ የብሔር ተዋጽኦ የለም አዲስ አበባ ውስጥ ኢትዮጵያዊነት ነው ያለው። ስለዚህ በኢትዮጵያዊነት ማዕቀፍ ስር ያለ ወይንም ደግሞ አዲስ አበባ ላይ ብቻ መሰረት ያደረገ ፓርቲ ነው መመረጥ ያለበት ብዬ ነው እንደ አቋም የምገልጸው። ግን እኛ ያልነው አይደለም የሚመጣው የሆነን ብሔር ምናምን ወክሎ ነው። የአዲስ አበባ ልጅ ብሔር ብሔረሰብ የተዋቀረ ስለሆነ ሄደ ኦሮሚያ መመረጥ አይችልም። ለምሳሌ ኦሮሚያ ከሄደ የኦሮሚያ ነዋሪ መሆን አለበት፣ ኦሮምኛ ተናጋሪ መሆን አለበት፣ ኦሮሞ መሆን አለበት፣ አለቀ። ከዛ ግን መጥቶ አዲስ አበባ ላይ መመረጥ ይችላል። ወይም አማራ ክልል በተወሰነ ደረጃ ፍሌክሲቢሊቲ አለ። ሌሎች ሰዎች ከሌላ ብሔር ይብን የመመረጥ ሌላ ቦታ ላይ ስትሄድ ግን አትችልም። የዛው አካባቢ ነዋሪ ተወላጅ እና የብሔሩ አባል መሆን አለበት። ይሄ እኮ ግልጽ ነው። እነሱ ግን እዚህ መጥተው መወዳደር ይችላሉ። እና ይሄ ራሱ ከዚህ ጀምሮ ነው የተሰራበት ያለው የአዲስ አበባ ህዝብ ሙሉ በሙሉ ወንበር እንዳይኖረው ስልጣን እንዳይኖረው ተብሎ የተሰራው ከዚህ ጀምሮ ይመስለኛል። ስለዚህ የአዲስ አበባ ህዝብ አንተ እንዳልከው ስላልተንቀሳቀሰ መሪም ስላላገኘ በእንደዚህ ሁኔታ አሁን ካሙዙን ማየት እንችላለን። እንደውም ከኢንተርቪው ብትጀምር ሁሉ ደስ ይለኛል። አዲስ አበባን የሚወክላት ማን ነው የሚለውን ለመረዳት እንዳለ ነፍ ብዙ እኔ ሲ ማይነር ነው ሲ ማይነር ላይ ነው ፎከስ እሺ ቻው ብለህ መጣ ወደ አዲስ አበባ የሚል ዘፈን የዘፈንኩ ቤት ምን አሉ እሱን ሲያዩ አላሳያቸው እንዴ አሳየናል አሉ ፋዘር አሳየኛል አለ እንትን አላልኩም። አይ ቲንክ እንደዚህ 9 ምናምን መሆናቸው ደብሮኝ ገባቸው። ኖርማሊ ገባቸዋል። አጠይቁት ተባለ። አዎ በጣም ደብሮኝ ነው የመጣሁት። አንተ በጣም አንደርስታንዲንግ ደብሮታል። በቃ ወድቋል። ተውት ጋይስ ቢቢ አሁን እዚህ ታይክል ላይ ማለት ነው የተፈጠረ ከአስር በኋላ ከዛ ከአስር በኋላ አልተማርክም ማለት ነው። ወደቅ ማትሪክ አልሄጄም አልወሰድኩም። እዚህ ጋር ቢበቃን ጥሩ ነው። ዋናው ነገር የትምህርት ደረጃውን ለማወቅ ነው የፈለግነው። ያው ሲሲ ነው የመጣው ወደ አዲስ አበባ። በቃ ትምህርት ሲበላሽ ወደ አዲስ አበባ መጣ። ከዛስ ለአዲስ አበባ ህዝብን ሊመራው ማለት ነው የአዲስ አበባን ህዝብን ሊመራ አሁን እየተወዳደረን ያለው። ስለዚህ አዲስ አበባ ህዝብ እውነት እየሆነበትን ያለውን ነገር በደንብ እንዲረዳው ለማለት ይሄ ቪዲዮ በጣም በቂ ነው። አንደኛ ለትምህርት ዋጋ የማይሰጥ፣ ሁለተኛ በቃ ትምህርት ራሱ የማይወድ ሙዚቀኛ ነው። ሙዚቀኛ ናት። አሁን ለምሳሌ ሙዚቀኛ ስለሆነ ምናምን የሚሉ ሰዎች አሉ። አሁንም ቢሆን ሙዚቀኛና ፖለቲከኛ አሁንም ቢሆን መለየት አለበት። ፖለቲካ የራሱ የሆነ እውቀት፣ አጀንዳ፣ አስፈላጊ የሆነ ብቃት የሚፈልግ ነገር ነው። ከዛም ውጪ ደግሞ እንዴት እንዲህ ይሉኛል
ብሎ የሰጠው ምላሽ አለ። ምላሹ እንደነ ቦብ ማርሊ ምናምን ብሎ ተነሳ። ሪሊ እኔ አሁን ለምሳሌ ቴዲ አፍሮ ቢወዳደር ይሄን ያህል ተቃውሞ የሚቀርብበት ይመስላል? ምክንያቱም በስራው ለህዝብ እኩልነት፣ ለሀገር አንድነት፣ ለህዝብ እኩልነት የህዝቡን መከራና ጭንቀት የፖለቲካ ስራ በሙዚቃው የሚሰራ የፖለቲካ ማለለው የዜጋ ስራ የዜግነት ስራ የሚሰራ ነገ ከዚህ የተሻለ ልሰራ እችላለሁ ቢሮ ቢሰጠኝ ብሎ ቢናገር ምንም መብቱ ነው። ምንም ነገር በዚህ ጉዳይ ላይ ተጽዕኖ ሲፈጥር ያላየው ለሀገርም ይሄ ሁሉ የአዲስ አበባ ህዝብ መከራ ሲበላ በኑሮ ውድነት በመፈናቀል በብዙ ነገር መከራ ዋጋ ሲከፍል አላየውም አልሰማውም ብሎ መንግስት ላይ ሲያሸበሽብ ይሄንን ጥፋት የሚያደርገውን መንግስት ላይ ሲያሸበሽብ የቆየ ሰው እኔ እኮ እነ ቦብ ማርሊ ምናምን እንዴት ተደርጎ ነው ከነ ቦብ ማርሊ ጋር በምን አይነት ወንበር ላይ ራሱን ቢያስቀምጥ ነው? እነሱ እኮ ዓለምን እኮ በሙዚቃቸው ያስታረቁ እኮ ናቸው። እኩልነት እንዲመጣ እኮ ትልቅ ትግል ያደረጉ ሰዎችን ምንም አይነት ስለ አዲስ አበባ ስለ ሀገርም ምናልባትም እንደውም ስለ ሀገር የተነገረውን ቪዲዮ ብታስገባልን ለዚህ ያበቃው ምንድን ነው እውቀቱ የቱ ነው የሚለውን ብናየው ደስ ይለኛል። በቪዲዮች ላይ እናየዋለን። ለዚህ ያበቃው ነገር እጅ መንሻው ምንድን ነው የሚለውን የምናየው ነገር ሆኖ አሁን ያነሳሽው በጣም ቁም ነገር እና ገላጭ የሆነ ነገር ነው። እንግዲህ ይሄ ልጅ ብዙ እንደሱ ማለት ትምህርት ላይ እንደሱ አይነት ሰው ሊኖር ይችላል። እሱ ግላዊ ጉዳይ ነው። ግን ትምህርት አልሳካለት ሲለው ቀጥታ ወዴት ሄድኩ አለ? ወደ አዲስ አበባ መጣ። ትምህርት አልሳካለት ያለው ሰው አዲስ አበባ መጣ። አዲስ አበባ መጣና ደግሞ በአዲስ አበባ ህዝብ ላይ በታችኛው እርከን ደረጃ ማለት ነው በቃ የህዝብ ዋነኛ መገናኛ የሆነው መንግስታዊ መዋቅሩ ላይ የክልል ምክር ቤት ላይ ተጠሪ ሆኖ ስለኛ ስለ አዲስ አበባ ስለ ትምህርት፣ ስለ ኢኮኖሚ፣ ስለ ከተማዋ ፖለቲካዊ፣ ማህበራዊ ጉዳይ ሊመክር አጀንዳ ሊሰበስብ አማራጭ ሀሳብ ሊያቀርብ መቃወም ያለበትን ሊቃወም መደገፍ ያለበትን ሊደግፍ እጩ ሆኖልን መጣ። በትምህርት አልሆን ሲልለት ወደ አዲስ አበባ የመጣ ሰው ኑሮም ትምህርትም ህይወትም አልሆን ሲልለት የመጣ ሰውዬ የኛ ተወካይ ሆኖ ይሄ እንግዲህ በህልም ነው በቁም ነው ምንድነው ብለሽ ሁሉ እንድጠይቅ የሚያደርግሽ ነገር የሚያስደነግጥን ጭምር እንዳልሹ ግን ይሄንን ስንጠይቅ የኛም የህዝቡም ኃላፊነትም ጭምር ይሄ እንዳይሆን ምንስ አድርገናል የሚለው ነገር መታየት ጭምር አለበት። በጣም የሚገርምሽ ነገር ሌላው መረጃ ቅድም ስልሽ እንደነበረው በምርጫ ህጉ መስፈርት መሰረት ማለት 3 ዓመት ከዛ በላይ ለነዋሪነት 6 ወርና ከዛ በላይ መኖር ያስፈልጋል። የከተማ በአዲስ አበባ ደረጃ ማለት ነው። በጣም የሚገርምሽ ነገር ከተማ ያስመዘገበው ነዋሪነትን ቦታው አሁን እየወጣ ያለው መረጃ በአበጋዝ አወቅሻል የሙዚቃ የሆነ አቀባባሪ ምናምን በሱ በመኖሪያ ቤት ነው ምርጫ ምዝገባ ያደረገው። እንግዲህ ለሰው ቤት ነው ራሱን ያስመዘገበው ነዋሪ ነኝ ብሎ ልክ ቀበሌ በደባል በመናም መታወቂያ በዚህም እየተባለ ኬትም እየተመጣ እንደሚሸጠው ሁሉ እሱ እጩ ለመሆን በሰው ቤት ደባልነት ገብቶ አስመዝግቦ ነው። ቋሚ ነዋሪም አይደለም። በምን ያህል ጊዜ ከተማው ላይ ነዋሪ ሆነ ምንስ የሚለው መስፈርትን ጭምር የሚያሟላ አይደለም። ይሄ የምርጫ ህጉን ሁሉ የሚጣረስ ነገር እንግዲህ ይሄ አንዱ ካሙዙ አደባባይ ላይ ወጥቶ ያየነው ሰው ነው። ሌሎቹስ በብልጽግና ውስጥ ያሉት እየመጣልን ያለው ምንድነው? ቅድም እንደምንለው አሁን እኮ ቅንጦት ነው እኮ መቲ የከተማውን ማህበራዊ ኢኮኖሚያዊ ፖለቲካውን ችግር ሊፈታ ሰቆቃችንን ሊያሳይ ከተማውን ወደ ከ5 ሚሊዮን በላይ የሆነውን ህዝብ የሆነ መብቱን ጥቅሙን ማስከበር እሱ የቅንጦት ጉዳይ ሆነ። አሁን እየሆነ እኮ ያለ እኮ ትምህርትም ኑሮም ስራም አልሆንልህ ሲለው ሸሽቶ የመጣ ሁሉ የአገዛዙ ስርዓት ሹመኛ ሆኖ ይሄ ተመራጭ ነው። የቀበሌ አስተዳደሮችም እንደዚህ እኮ ናቸው። የዞንም አስተዳዳሪዎችም እንደዚህ እኮ ናቸው። ማንግባባው እኮ ለዛ እኮ ቀበሌም ዞንም ክፍለ ከተማ ምንም ናቀ የሚባለው ከንግድ ቢሮም ገቢዎችም በእያንዳንዱ የመንግስት መዋቅር መስሪያ ቤት ጋር የከተማ ነዋሪ መግባባት የተሳነው በዚህ ምክንያት። ዋናው ነገር ፈቀላጤ ሁኚ፣ ለድርጅቱ እጅ መንሻ የሚቻልሽን ርቀት ሂጂ። ከዛ በኋላ ሲፈልግ የህዝብ እንደራሴ ትሆኛለሽ፣ ሲፈልግ የገቢዎች ኃላፊ የሆነ ኃላፊ ሆነሽ ቁጭት ያለሽ። ከዛ የከተማውን ህዝብ ደግሞ ምሪ ተብሎ ቦታ ይሰጥሻል። ይሄ ግን እንድትሆኚ ማቅረብ ያለብሽ ነገር አለ፣ እጅ መንሻ ማቅረብ ያለብሽ ነገር አለ። ካሙዙ ምን ሲያደርግ ነበር የሚለውን ነገርና ለዚህ ያበቃው ነገር ከሚባሉት ነገሮች ውስጥ አንዱ እስኪ እንየው።
ጉዳዮች አንዱ ጥበብ ነው። ወደ ተስተካከለውና ሁላችንም ወደሚያካትተው ትርክትም የሚወስደን ራሱ ጥበብ ነው። ስለሆነም በዛሬውና በነገው መካከል አስተሳሳሪ መግባቢያ መንገዶችን ለመትለም እንዳላግባባንና አሁን እየታዩ ያሉ ችግሮች ሁሉ እንደፈጠረብን የለውጡ መንግስት በሚገባ አስገንዝቦናል። እንግዲህ እንዳየሽው ያወደሰበት ብዙ አለ። እንዳየው ከሆነ እዚሁ ላይ መንግስት በጣም ያው ስራ ትልቁን ኃላፊነቱን የተወጣው የለውጡ መንግስት ነው፣ ለዚህ ምስጋና ይገባዋል ብሎ የተሰበሰቡት አርቲስቶች ፍቃድና ፍላጎት ያልሆነ ተጽፎ የተሰጠው ከኋላ ከጀርባ ባለ ካሙዙ የሚል በወረቀት ኖት ተጽፎ ለሱ ማንበብ ያለበትና እዛ ጋር አቅርቦ ልክ በአርቲስቶች በጥበብ ሰዎች እንደቀረበ ተደርጎ ከዛሬ ስንት ወር በፊት ነው እንግዲህ ይሄ ቪዲዮ እንትን ያለው ቀርቦ ልክ እንደዚህ በአርቲስቶች ስም ለመነገድ ያደረገው ጥረትና እጅ መንሻ ያቀረበው ነው። በወቅቱ የአርቲስቶች የብዙ እዚያ ያሉ ሰዎች ድምፅና ሀሳብ እንዳልሆነ የደፈሩ ወጥቶ የተናገሩ አሉ። በመረጃም ደረጃ መረጃውን በውስጥ ተሰጥተው አደባባይ የወጣ ነገር አለ እና ልክ እየቀረበ ይህንን ያደርግ ነበረ። ይህንን በማድረጉ ሌሎች ትልልቅ መድረኮችን በህዝብ ለህዝብ አይነት የሚመስል መድረኮች በተለያዩ ሀገሮች የሚደረጉ ፕሮግራሞችን በተመለከተ በጨረታ ካለምንም ከልካይ እሱ እንዲያሸንፍ እንዲመራ እንዲያስተባብር እየተደረገ የአርቲስቶችን የተለያየ ስራዎችን የፎጣ ጋቢ ነጠላ ምናምን እያመረተ ከዚህ እየሰበሰበ ትልልቅ ፕሮግራሞች ላይ ያለ ጨረታ እንዲያሸንፍ በማድረግ እንደገና ደግሞ አብዛኛውን በደረቅ ቼክ አርቲስቶች ጋር በስራ ምክንያት በደረቅ ቼክ ወንጀል ተጠርጥሮ ብዙዎች አርቲስቶች ወጥተው አደባባይ ላይ ሁሉ የጻፉበት የተናገሩበት ወንጀለኛ ሁሉ ጭምር ነው። ለዚህ ሁሉ መሸሸጊያው ግን ማንም አይነካውም እሱ ምክንያቱም የብልጽግና ሰው ነው እና ይሄንን ሙያውን ኃላፊነቱን ጭምር የተጠቀመው ለፖለቲካ ፍጆታ ጭምር መሆኑን አንዱ ማሳያ ነው። ብዙ የተናገረው ነገር አለ እንደ አንድ ይሄንን እንመልከተው የሚል ነው። ዋናው ነገር ብልጽግና ስለ አዲስ አበባ ህዝብ ሊለውጥ የሚችል ባለሙያ የማምጣት ፍላጎት የለውም፣ ወይንም በፖለቲካው ህዝብ የተቸገረበትን ችግር ሊፈታ የሚችል ማህበረሰብ የማምጣት ፍላጎት የለውም። እነሱ እንደው ማሸሽ ነው ያለበት። በዋናነት ከራሱ ጋር ሊሰሩ የሚችሉ ሰዎች ምንም በፖለቲካ ጉዳይ ላይ እውቀት ባይኖራቸው ጋዜጠኞችም ቢሆኑ ወይም ቢዝነስ ላይ የሚሰሩ ቢሆኑ ስለ አዲስ አበባ ዞር ዞር ብሎ የአዲስ አበባን ህዝብ ማህበረሰብ የማያውቁት አብረውት በዛ ደረጃ በተለይ ዝቅ ያለውን ማህበረሰብ ኑሮ ለመለወጥ ምንም ነገር ሙከራ የማያደርጉት ትንሽዬ እርዳታ እንኳን የማይሰጡ በአዲስ አበባ ህዝብ ላይ ቆምረው ወይም ነግደው ሀብታም የሆኑ ሰዎች ህይወታቸው የተቀየረላቸው ሰዎች ነገር ግን ይሄንን መንግስት ባሪያ ሊሆኑለት እስከቻሉ ድረስ ማንኛውም ሰው ያመጣል። አንዴ መለስ ዜናዊ እንደዚህ ተመሳሳይ ነገር ተናግሮ ነበር። ማንኛውም ይሄንን አብዮታዊ ዲሞክራሲያዊ ማንኛውም የሚቀበል እንስሳም ቢሆን ሊቀበሉ እንደሚችሉ ተናግሯል። አሁንም የዛው ተቀጥያ ነው ያለው። ዋናው እኔ ብልጽግና የሚፈልገውን ለባርነት እንጀራ እያበላ የኢትዮጵያን ህዝብ ገንዘብ እየሰጠ እንደ ልብ የሚጋልባቸውን ሰው ነው የሚያመጣው። ከዛ ፖለቲካውን ራዩ ላይ ያራምዳል። አዲስ አበባን ሙሉ በሙሉ ከአዲስ አበባ ያስወጣል፣ እጅ ያወጣል፣ እያወጣ ነው ያለው። በጣም ብዙ ነገሮች እየወጡ ነው። በዚህ በኋላ ነው ሰርፕራይዝድ የምንሆነው። ውስጥ ለውስጥ እየሰሩ ያሉት ነገር አለ ብዙ። በዋናነት ግን ምንም ፖለቲካው ላይ አዲስ አበባን ጉዳይ የሚመለከት አጀንዳ ያላቸው ሰዎች አይኖሩም። ስለዚህ አዲስ አበባ ምንድን ነው ማድረግ ያለብን፣ ህዝቡ ምንድን ነው ማድረግ ያለበት የሚለው ተመልሰን ወይ በሚቀጥለው ሀሳብ እንደው እዚህ ላይ አንተ ፕሮግራም ላይ ሰዎች ሀሳባቸውንም መደረግ ያለበትም ነገር በአስተያየት ይላኩ። የሚመለከታቸው ሌላም ሰዎች ይዘን ልንቀርብ እንችላለን። ጉዳዩን ግን ዝም ብለን ምንተው አይደለም። አዲስ አበባ ላይ ምርጫ ሳይሆን ቅርጫ ነው እየተካሄደ ያለው። አዲስ አበባ በቅርጫ ተበልታለች በቃ። ስለዚህ እኛ ቁጭ ብለን አይናችን እያየ ማህበረሰቡም እዛው እየተቀረጠ ምን እያለ ልክ እንደ የተወሰነ ቅርጫ ስጋ እንዲህ አብሮ እየተንከባለለ በየተለያየ ክፍለ ሀገር እየሄደ ሙሉ በሙሉ መሬቱንና ንብረቱን የአንድ ፓርቲ የአንድ ብሔር በላይነት ወይም የሚፈለጉ ሰዎች ብቻ ይዘውት እንዲቀጥሉ አንፈልግም፣ እንታገላለን እና ምንቀጥል ይሆናል ውይይታችንን ሰዓት ገድበን። መልካም ትክክል ነሽ። በሌላም መሰናዷችን በሰፊው ባሉን አማራጮች በምናለሽንበቲ በነጋሪም በተለያዩ መገናኛ ብዙሃኖች የሚለከተናል ያገባናል የሚሉ በዚህ ሀሳብ ተቃርኖም ያላቸው የፖለቲካ ድርጅቶችም አመራሮችም እንዲሁም በግለሰብም ደረጃ ይሆናል ዋናችን ቢሆኑ ስለ ከተማዋ ስለ አዲስ አበባ እና ስለ ፖለቲካዊ ማህበራዊ ኢኮኖሚያዊ ተጠቃሚነት ጋር በተገናኘ ውይይቶች እናደርጋለን። መፍትሄ እስኪመጣ ድረስ እንቀጥላለን።
እንዳልሽው ለዛሬ በዚህ ቃልና በይደር እንለፈው መቴ። መልካም ስለነበረን ቆይታ እጅግ አድርጌ አመሰግናለሁ መቴ። ክብረት ይስጥልኝ። እኔም አመሰግናለሁ። አድማጭ ተመልካቾቻችን በምርጫ አማራጭ ያጣው አዲስ አበባ በተሰኘ ርዕሰ ጉዳይ ያነሳነው ሀሳብ ይህን ይመስል ነበር። ቀደም ብለን ለመግለጽ እንደሞከርነው በዚህ የሚያበቃ አይደለም። በተለያየ መሰናዶ ወደፊት የምንቀጥልበት ነው የሚሆነው። ባነሳነው ሀሳብ ዙሪያ ላይ ግን አስተያየታችሁን እንድትሰጡ ከወዲሁ እጠይቃለሁ። ይህንን መሰናዶ ይዤላችሁ የቀረብኩት እኔ ይድነቃቸው ከበደ ነኝ። ዳግም በሌላ መሰናዶ እስክንገናኝ ድረስ ሰላም።